እንደዚህ አይነት ሐሳቦች እኔ እንደዚህ ብዬ እናገራለሁ። ኢየሱስን ማርያም አልወለደችውም፣ ነገር ግን ኢየሱስ ከማርያም ተወልዷል። ምን ለማለት ነው? ማርያም በራሷ ፈቃድ በራሷ ጊዜ ፈልጋ ኢየሱስን እንደኛ ወላጆች አልወለደችውም። ኢየሱስ ግን በራሱ ጊዜና በራሱ ፈቃድ ከማርያም ተወልዷል። ይሄ ምንን ያሳየናል? አሁንም እግዚአብሔር በሰው ሐሳብ ውስጥ ሳይሆን ሰው በእግዚአብሔር ሐሳብ ውስጥ እንዲያልፍ ያደርጋል። ብዙ ችግሮቻችን ባለውለታዎቻችን ናቸው። ወደ እግዚአብሔር እንድንቀርብ፣ በእግዚአብሔር እንድንታመን፣ እግዚአብሔር እንድንቀበል፣ እንድናውቅ ሁሉ አድርገውናል። የሚላችሁን ሁሉ አድርጉ ብላ ስትል የተጠቀለለ ሐሳብ ለመጪው ጄኔሬሽን ለመጪው ትውልድ ሁሉ ማርያም ሰጠች። ለሰው ዘር ጥያቄ ሁሉ መፍትሄ ኢየሱስ ነው። ኢየሱስ ያንኑ የሚያውቁትን ውሃ ከተደከመበት ወይን ጠጅ በላይ ከተለፋበት ወይን ጠጅ በላይ አጣፈጠና ሰጣቸው። እዚህ ውስጥ ብዙዎቻችሁን አጣፍጧችኋል። ለትዳራችሁ፣ ለባላችሁ፣ ለሚስታችሁ፣ ለሰዎች አጣፍቷል። ትላንትና ማንነታችን ለሰው የሚጣፍጥ የሚመች አልነበረም። ትላንት የት እንደነበርክ፣ ትላንት ማን እንደሆንክ፣ ይሄ ለብዙዎቻችን አገልጋይ፣ ለብዙዎቻችን ክርስቲያን ዛሬ ያወጣን ቦታ ላይ የወጣ ነው። ዛሬ ማንነታችን ማን የሆነው በእኛ ማንነት ለፍተን ጥረን አልሆነም። ነገር ግን ይህን ማንነት የሰጠ እኔ ነኝ። ሁልጊዜ መነሻህን አስብ፣ ማን እንደሆንክ አስብ። የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ያኛው ዘመን በጣም ብዙዎች የሰው ዘር የደከመ የለፋበት በመከራ ተወልዶ በመከራ የኖረበት ነው። ይሄኛው ዘመን ግን የጣፈጠ ዘመን፣ ክርስቶስ ያለበት ዓመተ ምሕረት የተባለበት ዘመን። ብዙ የእግዚአብሔር ቁጣ ከወዲያኛው ዘመን ኃጢአት ያሁኑ ኃጢአት ቀሎ አይደለም። እስካሁን ድረስ እግዚአብሔር ያኔ አንድን ሰዶምን ብቻ ነው ያጠፋው። ዛሬ እግዚአብሔር ቢመጣ ስንት ሀገር ያጠፋል? እስኪ ንገሩኝ። ያኔ ሰዶም ብቻ ስለነበረ ተመሳሳይ ጾታዎች የሚጋቡት የሚኖሩት ሰዶም ብቻ ስለነበረ ወንድ ከወንድ ሴት ከሴት ጋራ ይተኙ ስለነበረ በዛ ዘመን እነሱ ብቻ ስለነበሩ ያቺ ሀገር ስለነበረች ያቺን ሀገር ነጥሎ አጠፋ። ዛሬ እግዚአብሔር ቢመጣ ስንት ሀገር ያጠፋል? ኢትዮጵያን ጨምሮ ያጠፋል። ዓለም ሁሉ ኦልሞስት ትጠፋለች። ለምን አልጠፋችም? ዓመተ ምሕረት ውስጥ ነን ወገኖች። ሰዎች ሁሉ ክርስቲያን ስለሆኑ አይደለም ይሄ ዘመን ያልጠፋው፣ የምህረት ዓመት ስለሆነ ነው። ጊዜ የተሰጣቸው ዓመተ ምሕረት ውስጥ ናቸው። የዓመተ ምሕረት ትርጉሙ ይሄ ነው። ለምን? በምህረት ዓመት ውስጥ ተጋርደዋል ማለት ነው። ታምራት ስለተደረገላችሁ መንግሥተ ሰማያት አትገቡ። የታምራቱን ጌታ ስታገኙ ነው። የታምራቱን አምላክ ስትቀበሉ ነው። የምልክቶች መጀመሪያ አደረገና ክብሩን ገለጠ ማለት ራሱን ገለጠ። አም ዘዋን ብሎ እኔ ነኝ ምልክት። ወደዚህ ቸርች ስትመጡ ብዙዎቻቸው የመጀመሪያ ቀን በምልክት ነው የመጣችሁት። ምልክቶች ሁሉ ግን ቸርቹ አይደሉም። ምልክቶቹ ምንድናቸው? ወደ ቸርች የሚያደርሱ ናቸው። ታምራት ምንድናቸው? ኢየሱስ አይደሉም። ታምራት ኢየሱስን የሚያሳዩ ናቸው። በጌታችን ስም አነባለሁ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ 11 ያለውን ሐሳብ አብረን እናያለን። እንደዚህ ይላል። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ
ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስከ አሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ቅዱስ ቃሉን እግዚአብሔር ለሁላችንም ይባርክልን። ጌታ ኢየሱስ የአገልግሎቱ መጀመሪያ ነው። ምዕራፍ 1 ጠቅላላ የሚናገረው ስለ ጌታ ኢየሱስ ክርስቶስ ሲያስተዋውቅ ነው የሚናገረው ጌታ ኢየሱስን። ምዕራፍ 2 ላይ የአገልግሎቱ ጅማሬ ነው። ከመጽሐፍ ቅዱሳችን ውስጥ የማርቆስ ወንጌልና የዮሐንስ ወንጌል ስለ ኢየሱስ ትውልድ አመጣጥ አይናገሩም። ዮሐንስ ስለ ኢየሱስ የሚናገረው ከቤተልሔም ከማርያም ከዮሴፍ ሳይሆን ከአብርሃምም ከዳዊትም ሳይሆን ከሰማይ ነው፣ ከእግዚአብሔር ነው። እሱ መጀመሪያ የነበረ ከዘላለም የነበረ አምላክ እንደሆነ አድርጎ ነው ዮሐንስ የሚያስተዋውቀን። እና እዚህ ጋር ሲጀምር የሚናገረው ምዕራፍ 2 ላይ በሰርግ ነው። ጌታ ኢየሱስ አገልግሎቱን የጀመረው በሰርግ ነው። ዘፍጥረት ምዕራፍ 2 ላይም እግዚአብሔር በሰርግ ነው የጀመረው፣ በሰርግ ነው። የዘፍጥረት መጽሐፍና የዮሐንስ መጽሐፍ በጣም ተመሳሳይነት አላቸው። በጣም በብዙ ነገር ተመሳሳይነት አላቸው። ዘፍጥረት ሲጀምር ኢን ዘ ቢጊኒንግ ብሎ ነው የሚጀምረው። እዚህ ጋም ኢን ዘ ቢጊኒንግ ነው ዮሐንስ 1 ላይ የሚለው በመጀመሪያ ብሎ ነው የሚጀምረው እና ዘፍጥረትን በመጀመሪያ ይሄም በመጀመሪያ ብሎ ነው የሚናገረው እና ከነገር መጀመሪያ በፊት መጀመሪያ ማለት ነው። በመጀመሪያ ብሎ ሲናገር ከነገር መጀመሪያ በፊት መጀመሪያ ዘላለም ውስጥ ነው የሚያገባን። ምዕራፍ 2 ላይ እግዚአብሔር ሲደርስ በዋነኛነት የሚያደርገው ምንድነው? ምዕራፍ 2 ላይ አዳምንና ሔዋንን ሲያጋባ ለአዳም ሚስት ሲፈልግ ከዛ ደግሞ እነሱን ሲያጣምር እግዚአብሔር የትዳር ጀማሪ እንደሆነ መስራች እንደሆነ በዛ መካከል እሱ እንደነበረ የትዳር መካከለኛ ይናገራል። በዚህም ስፍራ ጌታችን ኢየሱስ ክርስቶስም ልክ ምዕራፍ 2 ላይ ዘፍጥረት ምዕራፍ 2 ላይ እንደጀመረ ዮሐንስም ምዕራፍ 2 ላይ የኢየሱስ ክርስቶስን አገልግሎት የሚጀምረው በሰርግ ነው። በዚህ ስፍራ የኢየሱስ መገኘት እንደ ተጋባዥ ሆኖ ራሱን እዛ ጋር ቢያቀርብም የሰርጉ ግን መካከለኛ ወይም ደግሞ የሰርጉ ዋነኛው ሰው እሱ ሆኖ ተገልጦ ነው የምናየው። እንግዲህ ኢየሱስ ለመገለጥ ኢየሱስ በዚህ ሰርግ ውስጥ ለመገለጥ ኢየሱስን የሚገልጥ አንድ ነገር ግድ ያስፈልግ ነበረ። ያ ነገር እንዲገኝ በደንብ ስሙን ቅዱሳን እንዲገኝ ኢየሱስ እንዲገለጥ ኢየሱስን የሚገልጥ ነገር ግድ ያስፈልግ ነበር። ስለዚህ አንድ የሆነ ነገር ጎደለ። በጣም በዛን ሰዓት አስፈላጊ የሆነ ሰርጉን ሰርግ የሚያደርግ ሰርጉን የሚያደምቅ ታዳሚው በዛ የደስታ መንፈስ ውስጥ እንዲቆይ የሚያደርግ ነገር ግድ አስፈለገ እና አንድ ነገር ማለቅ ነበረበት፣ ማጠር ነበረበት። ያ እጥረት ያ ጉድለት ለኢየሱስ መገለጫ ምክንያት ሆነው እዚህ ውስጥ ያለን ሁላችንም በእርግጠኝነት በጌታ አለን ብዬ ላለው ከ95% በላይ ያለን ሰዎች ጌታን እንዴት አገኘህ ጌታን እንዴት አገኘሽ ብንባል ጌታ በውስጣችን እንዲገለጥ የሆነ ነገር እጥረት በውስጣችን አልፏል። ወይ የጤንነት ወይ የኑሮ ወይ የሰላም የሆነ ነገር ጌታን በእኛ ውስጥ የገለጠው አለ። በሌላ አባባል ጌታን እንዴት ተቀበልክ ጌታን እንዴት ተቀበልሽ ብለን ብንል አንድ የሆነ ጉድለታችን ኢየሱስ ክርስቶስ በሕይወታችን እንዲገለጥ ምክንያት ሆኖታል። ምክንያት በዚህ ስፍራ ይሄ ታሪክ እንዲጻፍ ያደረገው ክርስቶስ እንዲገለጥ ያደረገው እጥረት ነው። ክርስቶስ እንዲገለጥ ያደረገው የወይን ጠጁ ማለቅ ነው። የወይን ጠጁ ማለቅ ወደዚህ ሰው የሰዎች አትኩሮት ሁሉ እንዲሆን አደረገ።
የወይን ጠጁ ባለቀ ጊዜ እሱ ልጅ ስለሆነ እናት ደግሞ ማርያም ስለሆነች ወደ ማርያም ቀርበው የሰርጉ ባለቤቶች ወይም አሳዳሪዎች ለሷ ሪፖርት እንዳነገሯት ነው እዚህ ጋር የምናየው። እና ለማርያም የወይን ጠጅ አልቆባቸዋል ብለው ሲነግሯት እርሷ ደግሞ ያንን ሰምታ ያንን እጥረት ሰምታ ለኢየሱስ እንደነገረችው እናያለን። ኢየሱስ እዚህ ጋር የሚናገረው ቃል አንዳንዶቻችን ስንተረጉም ጠንከር ያለ በእናትና በልጅ መካከል እንዴት እንደዚህ አይነት ምልልስ ይኖራል የሚያሰኝ ይሆናል። ግን ያ ባህል በዚህ መንገድ ነው ኮሚኒኬት የሚያደርጉት። ጠጋ ብዬ ሐሳቡን ለማየት ሞክሬያለሁ። ኢየሱስም የወይን ጠጅ እኮ የላቸውም አለችው ለኢየሱስ፣ የኢየሱስ እናት። ኢየሱስም አንቺ ሴት ካንቺ ጋራ ምን አለኝ? ጊዜ ገና አልደረሰም አላት የሚል ቃል አለ። እዚሁ ዮሐንስ ወንጌል ምዕራፍ 7 ላይም እንደዛ ይናገራል። ምዕራፍ 7 ቁጥር 1 ላይ ሄዳችሁ ስታዩ እንደዛ ይናገራል። ደቀ መዛሙርቱ እና ራስህን ግለጥ ስልታይ የእናንተ ጊዜ ነው፣ የኔ ጊዜ ገና አልደረሰም ብሎ ይላቸዋል። ይሄ ሐሳብ ምንድን ነው የሚናገረው ብሎ ሲል ታይም ላይኑ የኢየሱስ ክርስቶስ ካላንደር የኢየሱስ ክርስቶስ የሥራው አጀንዳ በሰዎች ሐሳብ ውስጥ ሳይሆን አባቱ የሰጠውን ሥራ ሊሰራ የአባቱን አጀንዳ ይዞ ስለመጣ የአባቱን ታይም ላይን ነው የሚጠብቀው እንጂ የሰውን ጊዜ አይደለም የሚጠብቀው። ለምን አንድ ቦታ ና ራስህን ግለጥ ይሉታል፣ ና እናንግስ ይሉታል። ኢቭን ሊገሉት እንኳን ኢየሱስ ላይ 2 ጊዜ የመግደል ሙከራ ተደርጎበት በሶስተኛው ጊዜ ፈቅዶላቸው ነው የሞተው። የመጀመሪያው ገና እንደተወለደ በሄሮድስ፣ ሁለተኛው በአይሁዳውያኖች አገልግሎት ላይ እያለ ወደ ገደል ገፍተው ጥለው ሊገሉት ሲሉ ያኛውም አልተሳካም። በሶስተኛው ግን በእነሱ ፈቃድ ሳይሆን በራሱ በጌታ ፈቃድ ጊዜውን ሰጥቷቸው ወይም ፈቅዶላቸው ነው። ገለውት ሳይሆን ኢየሱስ ነው የሞተው። ጌታ ኢየሱስ ፈቅዶላቸው ነው የሞተው። ፈቅዶላቸው ነው የሞተው። እንደዚህ አይነት ሐሳቦች እኔ እንደዚህ ብዬ እናገራለሁ። ኢየሱስን ማርያም አልወለደችውም፣ ነገር ግን ኢየሱስ ከማርያም ተወልዷል። ምን ለማለት ነው? ማርያም በራሷ ፈቃድ በራሷ ጊዜ ፈልጋ ኢየሱስን እንደኛ ወላጆች አልወለደችውም። ኢየሱስ ግን በራሱ ጊዜና በራሱ ፈቃድ ከማርያም ተወልዷል። ይሄ ምንን ያሳየናል? አሁንም እግዚአብሔር በሰው ሐሳብ ውስጥ ሳይሆን ሰው በእግዚአብሔር ሐሳብ ውስጥ እንዲያልፍ ያደርጋል። ማርያም ኢየሱስን ለመውለድ አልመረጠችውም። ኢየሱስ ከማርያም ለመወለድ ማርያምን መርጧታል። ማርያምን እናት እንድትሆነው ለማርያም እድል ሰጥቷታል። እና እነኚህን ሐሳቦች እንዳይጋጩብን እንደገናም ደግሞ እንዳይነጣጠሉብን በጥንቃቄ ማየት መቻል አለብን። ማርያምን ለእናትነት የመረጣት እኔ እናቴን አልመረጥኳትም፣ እናቴ እንድትሆን አልመረጥኳትም። እናቴ ግን እርሷ ጸንሳኝ ተወልጃለሁ። ኢየሱስ ክርስቶስ ግን ማርያም እናቱ እንድትሆን የመረጠ እርሱ ነው። እና ከሴቶች መካከል የተመረጥሽ ብሎ ሲላት ይሄ ፕሪቪሌጅ እድል እንዳገኘች ነው የምናየው። ማርያም ፈቃደኛ አልነበረችም ኢየሱስን ለመውለድ ፈቃደኛ አልሆነችም። እኔ ወንድ አላውቅም፣ በዚህ በኩል እጮኛ አለ፣ እኔ ለአንድ ሰው እየተዘጋጀሁ ነኝ፣ ኦልሬዲ ተሰጥቻለሁኝ፣ ስለዚህ ትዳሬ እንዲበላሽ አልፈልግም፣ ኑሮዬ እንዲበላሽ አልፈልግም ብላ ማርያም የምትችለውን ያህል ተከራክራለች። እንደዚህ አይነት ነገር እንዴት ሊሆን ይችላል? ከመቼ ወዲህስ ሆኖ ያውቃል? ሴት ያለ ወንድ መቼ ነው ጸንሳ የምታውቀው ብላ ብዙ ተከራክራለች። እግዚአብሔር በጣም የሚደንቀው በገንዘቡ ያው ፈቃድ ጠይቆ ፈቃድ ካገኘ በኋላ ነው ወደ ማርያም የገባው እንጂ ማርያምን አስገድዶ ምናምን አይደለም ፈቃዱን ያደረገው። ከፈቀደች በኋላ ልክ ያን ጊዜ ኢየሱስ ክርስቶስ በእርሷ ውስጥ መጸነስ ጀመረ። ስለዚህ ምን ለማለት ነው? ኢየሱስን ያመጣች የኢየሱስ ምንጭ ማርያም ፈጽሞ አይደለችም። መጽሐፍ ቅዱሳችንም እንደዛ አይናገርም። ሌላው እዛ ሐሳብ ላይ ከደረስን ማርያም ዮሴፍ ታጭታ ነበረ።
ዮሴፍ ሊተዋት ፈልጎ ነበር። ሊተዋት ማለት ሌላ ሚስት ሊፈልግ ሌላ ለምን በሰውኛ አርግዛ ስላያት ልክ ነው ያደረገውና ሌላ ሚስት ሊፈልግ ሲል ሆልዶን እግዚአብሔር ተረጋጋ እንደሚባለው አላመነዘረችም። የጸነሰችው ከመንፈስ ቅዱስ ነው እና ጠብቃት፣ የበኩር ልጇን እስክትወልድ ድረስ ጠብቅ። በደንብ እዚህ ጋር በጥንቃቄ መስማት ያለብን የበኩር ልጇን እስክትወልድ ድረስ ጠብቃት። መጽሐፍ ቅዱሳችን ምን ይላል? ዮሴፍም የበኩር ልጇን እስክትወልድ ድረስ ማርያምን አላወቃትም ይላል። አላወቃትም ማለት አብሯት አልተኛም። እስከ መቼ? የበኩር ልጇን እስክትወልድ። ዘፍጥረት ምዕራፍ 4 ቁጥር 1 ላይ እንደዚህ የሚል ቃል አለ። ምን ይላል? አዳምም ሔዋንን አወቃት፣ ጸነሰች፣ ቃየንን ወለደት። አወቃት ይላል እና ጸነሰች። ምንድነው? አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይም ሕልቃና ሐናን አወቃት ጸነሰች ብሎ ይናገራልና ምዕራፍ 2 ቁጥር 1 አይደለም 19 ላይ አወቃት ጸነሰች ብሎ ይናገራልና ይሄ አወቃት ጸነሰች የሚለው አወቃት ማለት በመጽሐፍ ቅዱስ ይሄ ግሬስፉል አነጋገር፣ ጨዋ አነጋገር አወቃት ማለት አብረው ተኙ ማለት ነው። ስለዚህ ዮሴፍ የበኩር ልጇን እስክትወልድ ድረስ ማርያምን አላወቃትም ነው የሚለው። ከዛ አንጻር ማርያምና ዮሴፍ ከኢየሱስ ክርስቶስ መወለድ በኋላ አብረው መኖር ቀጥለዋል፣ ተጋብተዋል፣ ትዳር ይዘው ወልደዋል። ወደ 4 ልጆችና ያልታወቁ ሴቶች ከአንድ ሴት በላይ ወልደዋል። ያንንም መጽሐፍ ቅዱሳችን ላይ በግልጽ ከነስማቸው የወንዶቹ ስም በግልጽ ተጽፎ እናገኛለን። ማርያም 1 2 3 ቦታ በጣም ጠንካራ የሆነ የምትናገራቸው ንግግሮች መጽሐፍ ቅዱስን ሙሉን ሐሳብ የመናገር ያህል ነው የምትናገረው። ዛሬ አንዱን ሐሳብ እንድናይ የምፈልገው ማርያም ስለ ኢየሱስ ስለ ልጇ ለችግሩ መፍትሄ የሚሰጣችሁ እሱ ብቻ ስለሆነ እሱን ስሙት ነው ያለችው። አሜን። ማንን ስሙት? ሌላ አያስፈልግም። ሌላ ምንም አያስፈልግም። የአዲስ ኪዳን ሰዎች ከሆንን እዚህ ጋር እንደዚህ አለች ማርያም፣ የሚላችሁን ሁሉ አድርጉ አለቻቸው። የሚሏችሁን ሁሉ ባይገባስ የሚላችሁን አድርጉ አይደለም ያለች። ሁሉ ልታደርጉ ኦድ የሆነ ነገር ሊያዛችሁ ይችላል። እንግዳ የሆነ ነገር ሊያዛችሁ ይችላል። ሎጂክ አይደለም። ይሄ ከሎጂክ የወጣ ምንድነው ነው የሚባል ነገር ሁሉ ሊላችሁ ይችላል። የሚላችሁን ሁሉ ካደረጋችሁ ምንም አይነት ችግር ከርሱ የሚያልፍ የለም ነው የሚለው። የሚላችሁን ሁሉ አያውቁትም ደቀ መዛሙርቶቹ ምን አይነት ሰው እንደሆነ፣ ምን እንደሚያደርግ፣ ምን ችሎታ እንዳለው ኢቭን በቅጡ አምላክ መሆኑን ሁሉ አያውቁም። ብዙዎቹ መምህር ነው የሚሉት እንጂ አምላክ አይሉትም። ቶማስ ብቻ ነው ከመካከላቸው ከ12ቱ ደቀ መዛሙርቶች ሞቶ ከተነሳ በኋላ ቶማስ ብቻ ነው እግዚአብሔር ብሎ የጠራው። ኪሪዮስ ቲዮስ የሚል ቃል በግሪክ የተናገረው ኪሪዮስ ማለት ጌታ ማለት ነው። ቲዮስ ማለት እግዚአብሔር ማለት ነው። ማይ ሎርድ ማይ ጋድ ብሎ የተናገረው ቶማስ ብቻ ነው። ብዙዎቹ አልተናገሩም። ነብይ ነህ የሚሉት ከአንድ ጥያቄ ጠየቃቸው። የሰው ልጅ ሰዎች ማን ይሉታል ብሎ ቀጥሎ እናንተስ ማን ትሉኛላችሁ ሲል ጴጥሮስ ብቻ ነው አንተ የሕያው እግዚአብሔር ልጅ ኢየሱስ ነህ አይደለም ያለው፣ ክርስቶስ ነህ። የኢየሱስ ችግር ማንም ዓለም ሁሉ የኢየሱስ ችግር የለባትም። ይሄ ኢየሱስ ክርስቶስ እንደሆነ ግን ብዙዎቹ አይቀበሉም። አይሁዶች ኢየሱስ እንደተወለደ ያምናሉ። ይሄ የተወለደው ኢየሱስ ግን ክርስቶስ እንደሆነ አያምኑም። የተወለደው ኢየሱስ ክርስቶስ እንደሆነ አያምኑ። ኢየሱስ ደግሞ የሚል ስም ኢየሱስ መጽሐፍ ቅዱስ ውስጥ ኢየሱስ ብቻ አይደለም። ጆሹዋ ማለት ኢያሱ ማለት ኢየሱስ ማለት ነው። ኢሳይያስ ማለት ኢየሱስ ማለት ነው። ኢየሱስ ማለት ኢየሱስ ማለት ነው። የሶስቱም ሰዎች ትርጉም ኢየሱስ ማለት ኢሳይያስ ማለት ኢያሱ ማለት የሶስቱም ሰዎች ትርጉም አዳኝ ተቤዢ
ማለት ነው። አዳኝ ማለት ነው። ወይም እኛ ሀገር አዳነች እንደሚባለው ስም ነው እና በዛን ዘመን ኮመን ስም ነው እንደኛ ሀገር አዳነች ብሎ መጥራትና ኢሳይያስ የሚለው ትርጉም ኢሳይያስ እዚህ ውስጥ የምናገኘው ኢሳይያስ የትንቢት ጸሐፊው ኢሳይያስ ማለት ኢየሱስ ማለት ነው። ዮሹዋ ማለት ጆሹዋ ማለት ኢየሱስ ማለት ነው። ይሄም ኢየሱስ ማለት ነው። ሶስቱም ናቸው። ግን ይሄኛው ኢየሱስ ክርስቶስ ነው፣ መሲህ ነው፣ በእግዚአብሔር የተቀባ ነው፣ አምላክ ነው የሚለውን ግን በፍጹም እስካሁን ድረስ አይሁዶች አይቀበሉም፣ ብዙዎችም አይቀበሉም። እዚህ ጋር የዚህ ታሪክ ፍጻሜ አንድ ነገር ይሁን። ሚራክል ሲደረግ ሚራክሉ ለናንተ ጥቅም ነው፣ ለኢየሱስ ክርስቶስ ደግሞ በሌላ በኩል ነው ጥቅሙ። አሁን እዚህ ጋር ጎልቶ የሚታየው ነገር የወይን ጠጅ ነው። ለኢየሱስ ግን ጎልቶ የታየው ነገር የወይን ጠጅ አይደለም። የወይን ጠጁ ኢየሱስን ገለጠው። የወይን ጠጁ ችግር የነሱ ችግር ነው፣ የኢየሱስ ችግር አይደለም። የወይን ጠጁ ችግር በወይን ጠጁ ግን ምክንያት ኢየሱስ ክርስቶስ ራሱን የገለጠበት ነው። በችግሮቻችን ቅድምም እንዳልኩት እግዚአብሔር ራሱን ይገልጣል። በእያንዳንዳችን ችግር ውስጥ ገልጦ ነው ዛሬ እዚህ የመጣ ነው እና እዚህ ጋር የነበረው እጥረት ኢየሱስን እንደገለጠው በእያንዳንዳችን ሕይወት ውስጥ የነበረ ችግር፣ መከራ፣ እያንዳንዱ ያለፍንባቸው ነገሮች ብዙ ነገር ሞከርንና እነኛ ነገሮች መፍትሄ ሳያመጡ ሲቀሩ ኢየሱስን በሕይወታችን ችግሮቻችን ገለጡ። ከዚህ በፊት ብያለሁ፣ ችግሮቻችን ባለ ውለታዎቻችን ናቸው ብያለሁ። ብዙ ችግሮቻችን ባለ ውለታዎቻችን ናቸው። ወደ እግዚአብሔር እንድንቀርብ፣ በእግዚአብሔር እንድንታመን፣ እግዚአብሔር እንድንቀበል፣ እንድናውቅ ሁሉ አድርገውናል። ወደዚህኛው ሐሳብ አሁንም ተመልሼ ስመጣ ኢየሱስ ስሙት፣ እሱን ብቻ ስሙት፣ የሚላችሁን ሁሉ አድርጉ ብላ ስትል የተጠቀለለ ሐሳብ ለመጪው ጄኔሬሽን ለመጪው ትውልድ ሁሉ ማርያም ሰጠች። ለሰው ዘር ጥያቄ ሁሉ መፍትሄ ኢየሱስ ነው። እዚህ ጋም የሚላችሁን ሁሉ አድርጉ አለቻቸው እና እነኚህ ደቀ መዛሙርቶች ውሃ ለወይን ጠጅ ባልተዘጋጀ እንስራ ውስጥ ውሃ ሞሉ። ከዛ በኋላ እዛው የሞሉትን ውሃ ምን አላቸው? አሁን ቀርታችሁ ስጡ። ዊዝን ፊው ሚኒትስ ማለት ነው። በጥቂት ደቂቃ የሞላውን ውሃ ሲሞሉ አይተዋል። ውሃ ነው የሞሉት። የሞሉትን ውሃ ምን አላቸው? አሁን ቅዱና ለሕዝቡ ስጡ አላቸው። ሶፈኒ በጣም እንግዳ የሆነ ነገር ነው። በጣም የሚገርመው ግን ደቀ መዛሙርቶች ውሃ ቀድተው ጨምረው ወይን ቀድተው ደግሞ አወጡ። ወይን ቀድተው አወጡ። ሲያወጡ ቃናው ተለውጧል፣ መልኩ ተለውጧል። መስጠት ጀመሩ። ይህንን ውሃ ቀድተው ሲሰጡት እንኳን ውሃ ሊሆን ውሃው እንኳን ውሃ ሊሆን ከመጀመሪያውም ወይን ጠጅ በልጦ ተገኘ። ከመጀመሪያውም በጣም የተለፋበት፣ በጣም ብዙ ቀን የፈጀበት፣ በጣም ብዙ ነገር የገባበት ከመጀመሪያው ወይን እንኳን በርትቶ ወይም ደግሞ ጥሞ ተገኘ እና ሰዎቹ ዝም ማለት አልቻሉም። ባህሉ እኮ እኛ የምናውቀው ይላሉ። አይ ቲንክ እኛም ሀገር እንደዛ ሳይደረግ አይቀርም። ባህሉ እኛ የምናውቀው እኮ መጀመሪያ ጠንካራው ወይም ደግሞ ያማረው የሚጣፍጠው ወይን ይሰጥና ሰዎች ከሰከሩ በኋላ መናኛው ነው የሚወጣው። ዛሬ ግን አዲስ ታሪክ ተጀመረ። ቫይስ ቨርስ ሆነ፣ ተገለበጠ ታሪኩ፣ አዲስ ጅማሬ ሆነ። አንተ ግን ያደረከው መጀመሪያ መናኛውን አጠጣህን፣ አሁን ደግሞ ኳሊቲውን አመጣኸው ይላል። ይሄ የህይወት ምንድነው? ይሄ ፓራዳይም ሽፍት ትላንት ብያለሁ። አዲስ የህይወት ለውጥ ነው። ይሄንን ሰዎች ምን ብለው ይሉታል? ብሉይ ኪዳንንና አዲስ ኪዳንን ነው እዚህ ጋር የሚናገሩት። የመጀመሪያው ብሉይ ኪዳን ሰው ሊጠቅም ሰው ሊያድን አልቻለም። ህግ ሰው ሊያድን አልቻለም። ህግ መጥፎ ሆኖ ሳይሆን ሰው ህግን ሊፈጽም ስላልቻለ ፊደል ስለነበረ ሰው አልተጠቀመበትም። ከዚህ የተነሳ ለሰው የተሰጠው ህግ ሰውን ወደ እግዚአብሔር አላቀረበም። ያ አድካሚ ነበረ። አሁን ግን ሳንደክምኛ፣ በዚህ ወይን ጠጅ ላይ ማንም አልደከምም፣ ሳንደክምኛ አዲሱን የወይን ጠጅ አመጣ ይላል። አንዳንድ ጊዜ ስንሰብክ፣ አንዳንድ ጊዜ ስናጋንን የምናጋንነው የብሉይ ኪዳንን ተአምራት ነው የምናጋንነው። ከብሉይ ኪዳን ተአምራት ሁሉ የሚበልጠው ግን የአዲስ ኪዳን ተአምራት ነው። የብሉይ ኪዳን ተአምራቶች ሁሉ ተሰብስበው
የአዲስ ኪዳንም ተአምራቶች የአዲስ ኪዳን ተአምራቶች ጠቅላላ ወደ 83 አካባቢ ናቸው። አዲስ ኪዳን ውስጥ የተደረጉ ተአምራት ተሰብስበው ቢቀመጡ ኢየሱስ ክርስቶስ በመስቀል ላይ ከፈጸመው ታሪክ መጽሐፍ ቅዱስ ውስጥ የሚበልጥ ምንም ተአምር የለም። ተአምራቶች ሁሉ ቢጨፈለቁ ባህር ተከፍሏል። 40 ዓመት ሰው ከሰማይ እንጀራ በልቷል። የሚገራርሙ ተአምራቶች በመጽሐፍ ቅዱስ ውስጥ ተደርገዋል። ከተደረጉ ሁሉ የመጨረሻ ተአምር እግዚአብሔር በፈቃዱ ለሰው የሞተበት ነው። እሱን የሚያክል ተአምር ለምን? እነኛ ተአምራቶች ሁሉ በጊዜው ለነበሩ ሰዎች ነው የተደረገው። ኢየሱስ የሰራው ተአምር ግን እስካሁን እየሰራ ነው። ይሄ ተአምር እስካሁን ኤግዚስት ያደረገ አላይቭ የሆነ ሕያው የሆነ 2000 ዓመት ሆኖታል የኢየሱስ ክርስቶስ ተአምር። ነገር ግን እስካሁን ይሰራል። እኛን ያዳነ እኛን የሰበሰበ እሱ ነው። ቀይ ባህር ለኔ አሁን ምን ፈየደም? ምንም አልፈየደም። ሐና ወለደች፣ ለኔ ምን ጥቅም አለው? ማናት ሳራ ወለደች፣ ለኔ ምንም ቤኔፊት የለውም። የብሉይ ኪዳን ታሪክ ለኔ ምንም ተአምር የለውም። የአዲስ ኪዳን ታሪክ ግን ለኔም ደርሷል። የአዲስ ኪዳን ተአምራት ግን እኔንም ጠቅሟል። እኔም ከዛ ተአምራት ተካፋይ ሆኛለሁ። ከቀሩት ተአምራቶች ሁሉ አንዳችንም የሞተው አልዓዛር ተነሳ፣ ሶዛት ለኔ ምንም ቤኔፊት የለውም። ምስክርነት ነው፣ በምስክርነት ሰማለሁኝ። እንጀራ በሉ፣ እነኛ 5000 ሰዎች በ5 እንጀራ በሉ፣ እኔ አልበላሁም። ስለዚህ እኔ እዛ ተአምራት ውስጥ ምንም ጥቅም የለኝም። እዚህ ላይ የተደረገው ተአምር ግን አለሁበት፣ አላችሁበት፣ እኔም አለሁበት። ከተአምራቶች ሁሉ በላይ ተአምር ይሄ ነው። ያላረጀ አልዓዛር 4 ቀን ሞቶ ሸቶ በስብሶ ምናምን እስቲ አልዓዛርን አምጡልኝ፣ የለም ተመልሶ ሞቷል፣ አፈር ውስጥ ነው። ኢየሱስ ግን ሕያው ነው። he is alive። አሁንም ኢየሱስ ሕያው ነው። በእርሱ እኛ አትርፈናል። ይሄ ተአምራት 2000 ዓመት ተሻግሮ ለኛም ደርሷል። ከተአምራቶች ሁሉ በላይ ተአምር እርሱ ነው። በድርጊት ተአምራቶች ውስጥ ብንሄድ እኔ እንደዚህ ብዬ አስቀምጣለሁ። በመጽሐፍ ቅዱስ ውስጥ 3 ትላልቅ ፓስተሮች አሉ ላለው። አንደኛው ፓስተር ሙሴ የብሉይ ኪዳን፣ ሁለተኛው ፓስተር ኢያሱ ጆሹዋ ቀደም ያልኩት፣ ሶስተኛው ፓስተር ኢየሱስ ነው። የመጀመሪያው ፓስተር ሙሴ ምን አደረገ? በትር አነሳና ባህር ከፈለ። የመጀመሪያው ፓስተር የሰራው ተአምር ባህር ከፈለ። ሁለተኛው ደግሞ ፓስተር ኢያሱ ደግሞ ምን አደረገ? ዮርዳኖስን በእግሩ አስረገጠና ተአምር ሆነ። ምን ሆነ? ውሃው ሸሸና ተሻገሩ። ሁለቱም ውሃውን ከፍለው ነው የተሻገሩት። ሶስተኛው ፓስተር ኢየሱስ ግን በውሃ ላይ ነው የሄደው። ከተአምራቶች ሁሉ የኢየሱስ ክርስቶስ ተአምር ይበልጣል። ለኢየሱስ ክርስቶስ ባህር ተከፍሎ ደረቅ መሬት አይቶ ለኢየሱስ መሄድ አላስፈለገውም። ራሱ በውሃው ላይ ነው ሄደው። ደግሞ ፕሩፍ እንዲደረግ ለናሙና አንድ ሰውም እንዲሄድ አድርጓል። ጴጥሮስም እንዲሄድ አድርጎታል። ስለዚህ በየትኛውም ታምራት ከብሉይ ኪዳን ታምራት ይልቅ የአዲስ ኪዳን ታምራት ይበልጣል። የአዲስ ኪዳን በብሉይ ኪዳን ሙሴ ለዛ ሁሉ የሚሆን ለሕዝቡ የሚሆን እንጀራ ነበር ከሰማይ ያወረደው። ኢየሱስ ግን 5 እንጀራ ነው ለብዙ ሺህ ሕዝብ ያጠገበው፣ ለብዙ እንጂ ለእያንዳንዱ የሚሆን እንጀራ አላወረደም። በእጃቸው ላይ ያለውን 5ቱን እንጀራ እና 2 ዓሣ ነበረ ያበዛው። እዚህ ጋም ስናይ አንድ ነገር ዛሬ ይዛችሁልኝ እንድትሄዱ የምፈልገው እርሱ የሚላችሁን ሁሉ አድርጉ። የህይወት ክስረት አታስተናግዱ። የህይወት ክስረት አይኖርባችሁም። ገንዘብ ጥያቄያችንን ቢመልስ ኖሮ ብዙዎቻችን እዚህ ባልመጣን። ገንዘብ ጥያቄ ስላልመለሰልን ነው። ዕውቀት እንኳን ጥያቄ ቢመልስ ኖሮ ብዙዎቻችሁ እዚህ ባልመጣችሁ። እኛ እዚህ የምንቆመው ከናንተ እኮ የበለጠ ዕውቀት ኖሮን አይደለም። ብዙዎቻችን እኛን ልታስተዳድሩና ልታስተምሩ የሚችል ዕውቀት እንዳላችሁ አውቃለሁ። በብዙ ነገር እንደምትበልጡን አውቃለሁ። እኛ የእግዚአብሔር ቃል ብቻ የተማርን ሰዎች ነን። እናንተ ብዙ ነገር አይታችኋል። ነገር ግን እናንተ ጋር ያለው ነገር ሁሉ
ለሰው ልጅ ለጥያቄው መልስ ስላልሆነ ወደዚህ መጥታችኋል። ምን ሁሉን ለሚሰሙት የሁሉንም ጥያቄ ሊፈታ የሚችል መልስ በእግዚአብሔር ቤት አለ። በቀደም ለታ ጳጉሜ ውስጥ ጾም ጸሎት ነበረን። ሮብ ዕለት ነው። አንድ ሰው መጣ እና እዚህ አካባቢ ተቀመጠ። ሳየው እንግዳ ሰው ነው፣ ፊቱ እንግዳ ነውና አላወቁትም። ደግሞ እንደኛም መጥቶም አልተንበረከከም። የኛ ሰዎች ሲመጡ ለጸሎት እሱ አልተንበረከከም። መጨረሻ መጣውና ወንድሜ ከየት ነው የመጣኸው አልኩት። ከቃልቻ ቤት አለኝ። ከቃልቻ ቤት። ግራ ገባኝ። እንደው ነገር የሚፈልግም ይመስላል። ፊቱ በጣም ተረብሿል ምናምን ነገር። አይ ንገረኝ ከየት ነው የመጣው? ከቃልቻ ቤት ነው የመጣው። እኔ ቃልቻ ቤት ሳገለግል ነበርኩኝ። ከዛ ነው የመጣው። ተጨንቄ ነው የመጣው። ለምን መጣ አልኩት። ጸሎት ፈልጌ ነው የመጣው። ሰው አልያዘውም፣ ሰው አላመጣውም፣ ብቻውን ነው የመጣው። እንዴት መጣ? እንዴት ቤተክርስቲያኑን አወቀ? እንደ ሰከረ ሰው በግማሽ አእምሮ ነው ያለው። ለሱ ጸለይን። እግዚአብሔር ወዲያው ነፃ ወጣ። እና ሲመሰክር ምንድነው ስራ አልኩት። የመጣሁት ከዚህ ቦታ ነው፣ ስራዬ ደግሞ መምህር ነው አለኝ። መንፈሱ እንዲህ ተናገረ። ሚስቱን ገደል ገፍትሬ የገደልኳት እኔ ነኝ፣ ገና ልጆቹን ደግሞ ገላቸዋለሁ ብሎ ለልጆቹ ዝቶ እንትናል እና ለረጅም ጊዜ እዛ ነበር ማገለግለው አለ። ለረጅም ጊዜ መፍትሄ ስላልሆነው መልስ ስላልሆነው ህይወቱን ስላጎሰቆለበት እንደውም ያለውን ስለነጠቀው ያለውን ስለ ከነቃ በኋላ እንትን ካለ ሚስት በህይወት አለች ስለ የለችም ሞታለች አለ። ሞተች። አሁን ልጆች ያሉ እነሱ አለ። ለልጆቹም ጸለይ፣ ለሱም ጸለይን። አድራሻውን ወስደን ሰደድ ነው። ምን እላችሁ ፈልጌ ነው፣ ዛሬም ላጸናላችሁ ፈልጋለሁ። እሱ የሚላችሁን ካደረጋችሁ ለጥያቄያችሁ ሁሉ መልስ አለ። ኢየሱስ ክርስቶስ እስኪወጣ ብላችሁ ፊልጶስ እኮ ብሏል። ዮሐንስ ምዕራፍ 6 ላይ ፊልጶስ ምን አለ? ወጣ ብለን የ600 ዲናር ነው እንጀራ ብንገዛ እንኳን ለዚህ ሁሉ ህዝብ አይበቃም አለ ኢየሱስ። እዛው ግን መልስ ነበረው። ፊልጶስ ሄዶ እንጀራ መግዛትም አያስፈልገውም፣ መሯሯጥም አያስፈልግም። እዚህ ስፍራ ላይ ወይን ጠጅ ሄዳችሁ እስኪፈልጉ በአካባቢው እኔ ከፍላለሁ አይደለም ኢየሱስ ያለው። ውሃውን ቅዱትና እኔ ውሃውን የወይን ጠጅ አረጋዋለሁ ነው ያለው። ይሄ ማንነቴ፣ የዛሬው ማንነቴ ይሄ ማንነቴ አልነበረም። ይሄንኑ ማንነቴን የወይን ጠጅ አረገው፣ የሚጣፍጥ አደረገው። ማን ሆኜ ነው እናንተ ፊት ቆሜ ማስተምረው? ከማን በልጬ ነው እናንተ ፊት ቆሜ ማስተምረው? ትላንት ቴስትለስ ነበርኩኝ፣ ከለርለስ ነበርኩኝ፣ ሼፕለስ ነበርኩኝ፣ ጣዕም የሌለኝ፣ ቅርጽ የሌለኝ፣ መልክ የሌለኝ ነበርኩኝ። ዛሬ ጣዕም ሰጥቶኝ ሰዎች እንዲሰሙኝ አድርጎኛል። ይሄንኑ ማንነቴን ነው የቀየረው ኢየሱስ። ይሄንኑ ማንነቴን ነው ኢየሱስ። ያንኑ የሚያውቁትን ውሃ ከተደከመበት ወይን ጠጅ በላይ ከተለፋበት ወይን ጠጅ በላይ አጣፈጠና ሰጣቸው። እዚህ ውስጥ ብዙዎቻችሁን አጣፍጧችኋል። ለትዳራችሁ፣ ለባላችሁ፣ ለሚስታችሁ፣ ለሰዎች አጣፍቷል። ትላንትና ማንነታችን ለሰው የሚጣፍጥ የሚመች አልነበረም። ሌላ ማንነት አልፈጠረም። ሌላ ቅርጼን አልቀየረውም። ሌላ ሰው እኔ ላይ አላመጣም። ይሄንኑ ማንነቴን ግን መቀየር ይችላል፣ መለወጥ ይችላል። ኢየሱስ ክርስቶስ ኃይሉን ያሳየው ሌላ ነገር አምጥቶ ሰርቶ ሳይሆን ያንኑ ነው። ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ነው እንደዚህ ይላል አይደል እንዴ? the old has gone, the new has come, we are the new creature ይላልና አሁን እኛ አዲስ ፍጥረቶች ነን በክርስቶስ። አሮጌው ማንነት ሄዷል፣ አዲስ ማንነት ተቀይሯል ይላል። ይሄ የሚያሳየው ቅድም እንዳልኳችሁ የኛን የሰዎችን ለውጥ ነው። እመጣበታለሁ አሁንም እና እዚህ ጋር ይሄንን ታምር ሰራ። አንደኛው ማርያም የተናገረችው ነገር ምን አለች? እሱን ስሙት። ሁለተኛው ነገር ዝቅ ብዬ ቁጥር 9 ላይ ያለውን በደንብ ስሙኝ። እዚህ ጋር ሲናገር አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ። ይሄ ቃል እኔ በጣም ልቤን ይነካዋል። እሱ ብቻ ሳይሆን ማንነቴን ባላንስ እንዳደርግ ይረዳኛል። ለሁላችንም እዚህ ውስጥ ላለን
ምናልባት እንደኔ የወንጌል አገልጋይ ላትሆኑ ትችላላችሁ። ግን ክርስቶስን ካገኛችሁ በኋላ ሕይወታችሁ የተለወጠ፣ ኑሯችሁ የተለወጠ፣ ባህሪያችሁ የተለወጠ፣ ብዙ ነገራችሁን በክርስቶስ ያተረፋችሁ ካላችሁ ይሄን ቃል ዛሬ ልሰጣችሁ ፈልጋለሁ። ማለቴ ለምን አስፈለገ የወይን ጠጅ የሆነውን ውሃ በቀመሰ ጊዜ የሚለው ሐሳብ ለምን አስፈለገ? ለምን ዝም ብሎ ሰውየው ይሄ አሳዳሪው የወይን ጠጁን በቀመሰ ጊዜ ለምን አይባልም? ለምን የወይን ጠጁ ሶርስ፣ ምንጭ፣ ጅማሬ መነገር ለምን አስፈለገው? የወይን ጠጅ የሆነውን ምን አንተ የወይን ጠጅ ሆይ ትላንት ውሃ መሆንህን እንዳትረሳ፣ ትላንትና ውሃ መሆንህን እንዳትረሳ። የወይን ጠጅ አይደለህም። ሲጀመር የወይን ጠጅ አይደለህም። አንተ የምትጣፍጥ አይደለህም። ታሪክህ ትላንትና እሱ አልነበረም። ታሪክህን የቀየረልህ ኢየሱስ ነው። ስለዚህ ለዚህ የወይን ጠጅ ታሪኩን እንዳይረሳ ምን የሚል ቃል መጥቷል? የወይን ጠጅ የሆነውን ውሃ በቀመሰ ጊዜ አንተ የበረሃ ወይራ ሆይ ተጠንቀቅ። ለወይን ግንዱ ያልራራለት አንተን ከበረሃ አምጥቶ የወይን ግንዱን ቆርጦ የወይን ግንዱ ላይ ነው አንተን የወይራ ዛፍ የተከለ። ግሪፍትድ ይሆንከው ተተክለ ነው። ስለዚህ ለወይን ግንድ ያልራራ አንተንም ነገር ሊቆርጥ ለርሱ ቀላል ነው ይላል። ሮሜ ምዕራፍ 11 ላይ ነው ይሄንን ይናገራል። 9 10 11 እስራኤል የወይን ግንድ ናት። እሷን ቆርጦ አውጥቶ ነው አሕዛብን የተከለው ባለመታዘዝ የተነሳ። እዚህ ጋም ሲናገር ይላል አንተ የወይን ጠጅ በልጠህ አይደለም፣ እርሱ ነው ራርቶልህ አንተ ዛሬ የምትጣፍጥ የወይን ጠጅ የሆንከው ሆይ ውሃ ነበርክ። ሪሜምበር ዌር ዩ ዌር ሁ ዩ አር። ትላንት የት እንደነበርክ፣ ትላንት ማን እንደሆንክ። ይሄ ለብዙዎቻችን አገልጋይ፣ ለብዙዎቻችን ክርስቲያን ዛሬ ያወጣን ቦታ ላይ የወጣ ነው። ዛሬ ማንነታችን ማን የሆነው በእኛ ማንነት ለፍተን ጥረን አልሆነም። ነገር ግን ይህን ማንነት የሰጠ እኔ ነኝ። ሁልጊዜ መነሻህን አስብ፣ ማን እንደሆንክ አስብ። የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ይሄ እኮ ኦቪየስ ነው። ኦልሬዲ እኮ ከላይ ታሪኩ አልቋል። የወይን ጠጅ የሆነውን የወይን ጠጅ በቀመሰ ጊዜ ተብሎ መጻፍ ይችላል። ኖ የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ይላል። ይህንን ከቀመሰ በኋላ ለእርሱ ለራሱ ግራ ገብቶት ከየት ነው የመጣው ብሎ አለ ይላል። እግዚአብሔር ሲለውጥ ከኦርዲነሪ ወደ አንኦርዲነሪ ወደ ሆነ ነገር ያሻገላል። ኦርዲነሪ የሆነውን አንኦርዲነሪ አድርጎ እግዚአብሔር መለወጥ ይችላል። ምናልባት እዚህ ውስጥ ብዙዎቻችሁ ምስክር ናችሁ። ብዙዎቻችሁ በእናንተ ህይወት ውስጥ ጌታ ያደረገውን ራሳችንን መግዛት አንዳንዶቻችን እኮ ተስለን ነበረ። ወላጆቻቸውን ገርፈውን ነበር፣ አስጠንቅቀውን ተቆጥተውን ነበር። የባህሪ ለውጥ እንኳን እንዳመጣ አልቻልንም። ኢየሱስ ግን ቻለ በእኛ ውስጥ። ኢየሱስ ግን በእኛ ውስጥ ማንነታችን ትልቅ ሰው ሆነን ወላጆች ሆነን ቤት እያስተዳደርን በራሳችን ባህሪ ላይ ግን መስራት ያቃተን ነበረ። ያ ውሃው የሆነው ማንነታችን ነው። ያንን ማንነት ግን ዛሬ ራሳችንን እንድንገዛ፣ ለሰዎች እንድንጠቅም፣ እንድንተርፍ አድርጎናል። እና አንደኛው ኢየሱስን ስሙት። ሁለተኛው መነሻችንን አስቡ። ምንም ነገሩ ነው። እኛ ምንም ነገር እንሆን ማናችንም። በጣም ደስ የሚል ቃል ዕብራውያን ምዕራፍ 11 ቁጥር 25 አካባቢ ነው። ዕብራውያን ምዕራፍ 11 ቁጥር 25 አካባቢ እንደዚህ ብሎ ይላል፣ ሙሴም ባደገ ጊዜ ወንድሞቹን ለማየት ሄደ ይላል። ባደገ ጊዜ ሾልደሩን አላሳያቸውም፣ ቦስት አላደረገባቸው። ይሁን ያለሁትን አላለም። ባደገ ጊዜ ጭቃ ወደሚረግጡት ወንድሞቹ ባሪያ ወደሆኑት ወደ እነሱ ነው የወረደው። ባደገ ጊዜ ወደ ላይ ወጥቶ አላውቃችሁም አላለም። አላውቃችሁም ማናችሁ አላለም። ባደገ ጊዜ እግዚአብሔር ባንድም በሌላም ሲያሳድገን መነሻችንንና ስፍራችንን እንዳንረሳ ጌታ ይፈልጋል። ዝቅ ብሎ ከወዴት እንደመጣ አላወቀም። ውሃውንም የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስከ አሁን
የት አቆይተኸው ነው ይላል። እስካሁን የት አቆይተኸው ነው? ብሉይ ኪዳን ወደ 4000 ዓመት አካባቢ እንዳለው እስከ 5000 ዓመት እንዳለው ይነገራል። አዲስ ኪዳን ወደ 2000 ዓመት ነው ያለው። ምን ማለት ነው? በአዲስ ኪዳንና በብሉይ ኪዳን መካከል ያለው ንጽጽር ስናይ 4000 ዓመት ያ ዘመን ምን ይባላል? ዓመተ ፍዳ ነው የሚባለው። ራሱ አሁን የኛ ዓመት ምንድን ነው የሚባለው? ዓመተ ምህረት ነው የሚባለው አይደል? 2018 ዓመተ ምህረት አሁን እንደውም ቀርቷል እንጂ በእያንዳንዱ ደብዳቤ ላይ 2018 ተብሎ አይቆምም። ዓመተ ምህረት ተብሎ ይጻፋል። የምህረት ዓመት ይባላል። ያኛው ዓመት ብዙ ዓመት ነው፣ ግን ዓመቱ ሲቆጠር ምን ይባላል? ዓመተ ፍዳ ወይም ዓመተ ዓለም ይባላል። ዓመተ ዓለም ይባላል። ምንን ያመለክታል ማለት ነው? ሰው ለ4000 ዓመት በመከራ በፍዳ ውስጥና ወዴት ነው ያቆየው? ለምን ኢየሱስ ዘፍጥረት ላይ አልተወለደም? ሰው እንደወደቀ ለምን ወዲያው አልተወለደም? እስካሁን ድረስ የት አቆይተው ነው ይሄንን መናኛውን እስካሁን ስታጠጣን የነበርከው? መናኛውን እኮ ሳንጠጣ በፊት ብናገኝህ ኖሮ አንተን ነበር የምንወስደው። እስካሁን ድረስ የት ቆይተህ ነው የሚለው ሐሳቡ በውስጥ መንፈሳዊ መልእክቱ የሚናገረውና ያኛው ዘመን በጣም ብዙዎች የሰው ዘር የደከመ የለፋበት በመከራ ተወልዶ በመከራ የኖረበት ነው። ይሄኛው ዘመን ግን የጣፈጠ ዘመን ክርስቶስ ያለበት ዓመተ ምህረት የተባለበት ዘመን። ብዙ የእግዚአብሔር ቁጣ ከወዲያኛው ዘመን ኃጢአት ያውኑ ኃጢአት ቀሎ አይደለም። እስካሁን ድረስ እግዚአብሔር ያኔ አንድን ሰዶምን ብቻ ነው ያጠፋው። ዛሬ እግዚአብሔር ቢመጣ ስንት ሀገር ያጠፋል? እስኪ ንገሩኝ። ያኔ ሰዶም ብቻ ስለነበረ ተመሳሳይ ጾታዎች የሚጋቡት የሚኖሩት ሰዶም ብቻ ስለነበረ፣ በደንብ ስሙኝ። ሰዶም ወንድ ከወንድ ሴት ከሴት ጋራ ይተኙ ስለነበረ በዛ ዘመን እነሱ ብቻ ስለነበሩ ያቺ ሀገር ስለነበረች ያቺን ሀገር ነጥሎ አጠፋ። ዛሬ እግዚአብሔር ቢመጣ ስንት ሀገር ያጠፋል? ኢትዮጵያን ጨምሮ ያጠፋል። ዓለም ሁሉ ኦልሞስት ትጠፋለች። ለምን አልጠፋችም? ዓመተ ምህረት ውስጥ ነን። ዓመተ ምህረት ውስጥ ስላለን ብቻ እንጂ እግዚአብሔር 5 ከባድ ቁጣውን የሚቀሰቅሱ ኃጢአቶች አሉ። ከባድ 5 እግዚአብሔር የማይታገሳቸው ኃጢአቶች አሉ። ሱሳይድ፣ አቦርሽን፣ ዴቪል ወርሺፐሮች፣ ይሄ ግብረ ሰዶም እግዚአብሔር ሊታገሰው የማይችላቸው ናቸው። ሌሎች 4ኛ 5ኛ ሌላም አለ። እግዚአብሔር ቶለሬት የማያደርጋቸው ኃጢአቶች እነኚህ ናቸው። ይህንን ሁሉ እግዚአብሔር እንዴት በዚህ በ2000 ዓመት ዝም አለ? ለምን ሰዶምና ገሞራን አጠፋ? ለምን ይሄኛውን ዘመን አላጠፋም? ወገኖቼ ሰዎች ሁሉ ክርስቲያን ስለሆኑ አይደለም ይሄ ዘመን ያልጠፋው፣ የምህረት ዓመት ስለሆነ ነው። ትልቁ ትርጉም እንዲገባን የሚያስፈልገው 2018 ዓመተ ምህረት የክርስቲያን ብቻ አይደለም፣ ክርስቶስን ያመኑ ብቻ አይደለም፣ የጴንጤው ብቻ አይደለም። ለሰው ሁሉ እግዚአብሔር የታገሰበት ዓመት፣ በክርስቶስ ኢየሱስ ኃጢአትን ቶለሬት የማይደረገውን ቶለሬት ያደረገ የተሸከመበት ዓመት ነው። ዓመተ ምህረት ብለን ስንል እኛ ለዳን ብቻ አይደለም፣ ላልዳኑት እንኳን ያኔ እግዚአብሔር የሚቆጣውን ኃጢአት ዛሬም እያደረጉ ለማያደርጉትም ዓመተ ምህረት ውስጥ ናቸው። ጊዜ የተሰጣቸው ዓመተ ምህረት ውስጥ ናቸው። የዓመተ ምህረት ትርጉሙ ይሄ ነው። ለምን? በምህረት ዓመት ውስጥ ተጋርደዋል ማለት ነው። አልፌ በሄድኩኝ ደስ ባለኝ ነበረ። ሙሴ ጽላቱን ከሰራ በኋላ ምን አድርገው ይላል? ሸፍነው ይላል። ሸፍነው፣ ያ የሚሸፍነው ምን ይሏል? አቶንመንት ሸፍነው፣ ታቦቱን ሸፍነው። ያንን የሸፈነ የእግዚአብሔር ቁጣ እንዲከለከል ያደረገ ክርስቶስ ኢየሱስ ነው በደሙ። የመጨረሻው ሐሳብ ተናግሬ ልጨርስ። ቁጥር 10 ላይ የምፈልገው 11 ላይ ነው ያለው። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛ። አንተስ መልካሙን የወይን ጠጅ እስካሁን ከየት ወስደህ ነው ይላል። ብሉይ ኪዳንንና አዲስ ኪዳንን ማነጻጸሪያ፣ እንደገና ደግሞ ያኛውን ዘመንና ይሄኛውን ዘመን ማነጻጸሪያ አድርገን አይተናል። የመጨረሻው ቁጥር 11 እንደዚህ ይላል። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ። ገሊላ የምትባል ላይ ያለች አውራጃ
ቃና የምትባለው ቃና ማለት ምንድነው? ሸምበቆ ማለት ነው። የሸምበቆ ሀገር ሸምበቆ በጣም ስለምታበቅል የሸምበቆ ሀገር ነው። ሌላ ትርጉም የለውም። እና የሸምበቆ ከተማ ማለት ነው። እና በዛች መንደር ውስጥ ይሄንን አደረገ። ምን አሁን እዚህ ጋር እንድናይ ነው የምፈልገው። ሌላው መልእክቴ የምልክቶች መጀመሪያ በገሊላ ቃና አደረገ እና ምን አለ ይላል? ክብሩንም ገለጠ። He introduced himself to the world. ራሱን ያስተዋወቀበት ታምራቱ ነው። ስሙኝ፣ እዚህ መምጣታችን እጅግ መልካም ነው። እግዚአብሔር ከአይምሮ በላይ የሆነ ነገር እያደረገ ነው። ሰልቬሽን ግን አይደለም። ታምራት ሰልቬሽን አይደለም፣ እንዳትሳሳቱ። ታምራት ደህንነት አይደለም። ታምራት ስለተደረገላችሁ መንግሥተ ሰማያት አትገቡ። የታምራቱን ጌታ ስታገኙ ነው። የታምራቱን አምላክ ስትቀበሉ ነው። የምልክቶች መጀመሪያ አደረገና ክብሩን ገለጠ ማለት ራሱን ገለጠ። አም ዘዋን ብሎ እኔ ነኝ። ምልክት ወደዚህ ቸርች ስትመጡ ብዙዎቻችሁ የመጀመሪያ ቀን በምልክት ነው የመጣችሁት። ምልክቶች ሁሉ ግን ቸርቹ አይደሉም። ምልክቶቹ ምንድናቸው? ወደ ቸርች የሚያደርሱ ናቸው። ታምራት ምንድናቸው? ኢየሱስ አይደሉም። ታምራት ኢየሱስን የሚያሳዩ ናቸው። ይህንን እውነት እንድናውቅ ያስፈልጋል። ታምራት ኢቭን ስለተሰራልን ለደግነታችን፣ ለጨዋነታችን፣ ለመዳናችን ማረጋገጫ አይደሉም። ትናንትና አንድ ሙስሊም ወንድማችን እዚህ መጥቶ ነበረ። ጌታን ካልተቀበለ ድኖ መሄድ ይችላል። ጌታን ካልተቀበለ ግን አልዳነም። አሁን እሱ ትናንትና ተፈውሶ ድኖ ሊሆን ይችላል ከስጋዊው ነገር። ዛሬም ታምራት የሚደረግባችሁ ሰዎች you are not super, you are not unique። ክርስቶስ ኢየሱስን የታምራቱን ጌታ አገኙት። አሜን። እዚህ ጋር ኢየሱስ ያደረገው ነገር ይሄ ሁሉ ወይን ጠጁ ለሱ ጉዳዩ አይደለም። አለቀ አላለቀ ወይን እሱ አይደለም። የችግሮቻችንን ምክንያቶች ራሱን መግለጫ ያደርጋል። ሁሉም ታምራቶች ኢየሱስን እንዲጠቁሙ፣ ኢየሱስን እንዲያሳዩ ነው የሚያደርገው። ስለዚህ የዚህ ዋና መልእክት የወይን ጠጁ አይደለም። ብዙዎቻችን ስንሰብክ ወይን ጠጁ ጋር ነው የምንቆየው። ወይን ጠጁ አይደለም፣ እዚህ ጋር ነው መልእክቱ። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ሶዛት ምንድነው ውጤቱ ብለን ስንል ውጤቱ ይውላችሁ ደቀ መዛሙርቱም በእርሱ አመኑ። በወይን ጠጁ አይደለም ያመኑት። ደቀ መዛሙርቶቹ ምን አደረጉ? በሱ ዙሪያ የነበሩ ተከታዮች አመኑ። የኢየሱስ ክርስቶስ ትርፉ እነኛ ሰዎች ጠጥተው መሄዳቸው ሳይሆን የኢየሱስ ክርስቶስ ትርፉ በኢየሱስ ያመኑት ናቸው። እነሱን ይዘው ነው ሄዱት። ዛሬ የኢየሱስ ትርፉ በሚድኑት እንጂ በሚፈወሱት አይደለም። በምትድኑት በምንድነው ሕይወታችን እንደገና በመንቃኘው ሕይወታችን እንደገና እንድናይ በሚያደርገው የኢየሱስ ክርስቶስ ትርፉ ታምራቱን አይተው በሚሄዱ አይደለም። ታምራቱን የሰራውን ጌታ እሱን አይተው በሚሄዱ ነው። ሁልጊዜ ወደ ቤተክርስቲያን ስንመጣ ታምራት ለማየት አንምጣ። የታምራቱን ጌታ ለማየት፣ የታምራቱን ምንጭ ለማየት እንምጣ። ኢየሱስም በገሊላ ቃና የመጀመሪያ ክብሩን ገለጠ። ደቀ መዛሙርቶቹም በእርሱ አመኑ። ከዛ በኋላ ከዛ ሰርግ ቤት ይዞ ሄደው ያመኑትን ነው ይዞ ሄደው። ካመኑት ጋር ነው የቀጠለው። በዛሬ በዋልከው የሰርግ ቤት ምን አተረፍክ ስል ምን ከጉዳ ወጣኋቸው፣ ወይን ጠጅ አልቆባቸው አንበሸበሽኳቸው አይደለም የሚለው። ብዙ ሰዎች እኔን አመኑ፣ ብዙ ሰዎች እኔን ተቀበሉ፣ ብዙ ሰዎች ከኔ ጋር ለመሄድ ወሰኑ ባደረኩት ምልክት። እነኚህ በጣም የታደሉ አስተዋይ ሰዎች ናቸው። ብዙዎችም ከምልክቱ በኋላ ደቀ መዛሙርቶቹ በእርሱ አመኑ። በዮሐንስ ወንጌል ምዕራፍ 2 ላይ ምንድነው የእግዚአብሔር ታርጌቱ ብለን ብንል ወይን ጠጅ እዛ ጋር ያለውን ሾርቴጅ መሙላቱ ሳይሆን ትልቁ ታርጌቱ ሰዎች በእርሱ እንዲያምኑ ነው። በዚህ ስፍራ እስከዛሬ እየተደረጉ ያሉት ተአምራቶች፣ ወደፊትም የሚደረጉ ተአምራቶች የእናንተን ችግር ሶልቭ ማድረጊያ አይደለም።
ሐኪሞችም እኮ ብዙ ችግር ሶልቭ አድርገውልናል። ገንዘብም እኮ ብዙ ችግር ሶልቭ። ስለዚህ በኢየሱስና በሐኪሞች በኢየሱስና በብር በኢየሱስና በስልጣን መካከል ልዩነት የለም። ነገር ግን እዚህ ስፍራ የሚደረጉ ተአምራቶች ሁሉ ኢየሱስን ያሳዩናል። ወደ እውነተኛው አምላክ ይመሩናል። እውነተኛውን አምላክ እርሱን እንድንቀበል ከሱ ጋር እንድንሆን ይረዱናል። እባካችሁ ከተአምራቶች አለፍ እንበል፣ ኢየሱስን እናገኘዋለን። እግዚአብሔር ይባርካችሁ።